በፌደራል መንግስትና በህዝብ እንደራሴዎች ምክር ቤት በሽብርተኝነት በተፈረጀው የሸኔ ቡድን መካከል በታንዛኒያ በሚደረገው የሰላም ንግግር የሚሳተፈው የፌደራል መንግስት ተደራዳሪ ቡድን ወደ ስፍራው ማቅናቱ ተሰምቷል። በመንግስት የሚጠራበት ስያሜ አይገልጸኝም ያለው ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው ቡድንም ለሰላም ንግግሩ ማረጋገጫ ቢሰጥም ተደራዳሪዎቹ እነማን እንደሆኑ ግን የገለጸው ነገር የለም። ሪፖርተራችን ኤርሚያስ በጋሻው የፌደራል መንግስትና ቡድኑ ሊያደርጉት ነው የተባለውን የሰላም ንግግር በተመለከተ ወደ ኋላ መለስ ብሎ አሁን ላይ የተደረሰበትንም ደረጃ የሚነግረን ይሆናል። ከሁለት ዓመት በፊት በህዝብ እንደራሴዎች ምክር ቤት በሽብርተኝነት የተፈረጀውና መንግስት ሸኔ ሲል የሚጠራው ታጣቂ ቡድን የሚገልጸኝ ስያሜ የኦሮሞ ነጻነት ሰራዊት የሚለው ነው ይላል። ባለፉት 4 ዓመታት በኦሮሚያ ክልል በተለይም በአራቱ የወለጋ ዞኖችና በጉጂ ዞኖች የነፍጥ ትግል እያደረገም ይገኛል። የኦሮሚያ ክልል የጸጥታ ኃይሎችና የአገር መከላከያ ሰራዊት ደግሞ በቡድኑ እንቅስቃሴ ላይ እርምጃ እየወሰዱ በስፋትም እየደመሰሱት ስለመሆኑ በተደጋጋሚ መገለጹ የሚዘነጋ አይደለም። ይሁንና ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ በህዝብ እንደራሴዎች ምክር ቤት ሲገልጹ እንደተደመጡት ቡድኑ ያለበት ስፍራና የኃይል አወቃቀሩ ለሰላምም ለጦርነትም አልመች ብሎ ቆይቷል። በአንጻሩ ደግሞ የሚፈጽማቸው ጥቃቶች፣ ግድያዎች እየጨመሩ ቡድኑ የሚንቀሳቀስባቸው ስፍራዎች ደግሞ ሰላም ርቋቸው ከርሟል። ይህን ከግምት በማስገባት ይመስላል እንግዲህ ከቅርብ ጊዜያት ወዲህ ከዚህ ቡድን ጋር ያለውን ሁኔታ በንግግር ለመፍታት የሚያስችሉ ምልክቶች መታየት የጀመሩት። ከተለያዩ ወገኖችም ጉዳዩ በንግግር መፈታት ይኖርበታል የሚለው ሐሳብ እየበረከተ ሲደመጥ ሰንብቷል። ከዚህ አንጻር የኦሮሚያ ክልል የህዝብ እንደራሴዎች ያቀረቡት ጥያቄ ተጠቃሽ ነው። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አዲስ አበባ በመጡ ጊዜም ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ካደረጉባቸው ጉዳዮች መካከል የኦሮሚያ ክልል ሰላም አንዱ እንደነበር ይታወሳል። የኦሮሚያ ክልል ምክር ቤት ወይም ጨፌ ኦሮሚያ ባካሄደው 6ኛ መደበኛ ስብሰባው ላይም የክልሉ ርዕሰ መስተዳደር ሽመልስ አብዲሳ ክልሉ ከቡድኑ ጋር ያለውን ሁኔታ በንግግር በሰላማዊ መንገድ ለመቋጨት ጥሪ አቅርበው ነበር። ጠቅላይ ሚኒስትር አብይ አህመድ በቅርቡ በህዝብ እንደራሴዎች ምክር ቤት ቀርበው የመንግስታቸውን የመንፈቅ ዓመት የሥራ እንቅስቃሴ በተመለከተ ሪፖርት ባቀረቡ ጊዜም ይህ ጉዳይ ተነስቶላቸው ምላሽ ሰጥተውበት ነበር። በዚህ ምላሻቸው ላይም የኦሮሚያ ክልል የሰላም ጥሪ የፓርቲያቸው የብልጽግና ውሳኔ ተከታይ እርምጃ መሆኑን በመጥቀስ ከቡድኑ ጋር 10 ያህል ጊዜያት ንግግሮች ለማድረግ መሞከሩን አንስተዋል። ትናንት ጦርነት ይብቃ ሰላምን እናጽና በሚል መሪ ቃል በሰሜን ኢትዮጵያ ሰላም እንዲሰፍን አስተዋጽኦ ላደረጉ አካላት እውቅና በተሰጠበት መርሃ ግብር ላይም ጉዳዩን በተመለከተ መሬት የረገጠ መረጃ ተደምጧል። ከኦነግ ሸኔ ጋር የሚደረገው ድርድር ከነገ ወዲያ በታንዛኒያ ይጀምራል። ይህንን ድርድር የኢትዮጵያ መንግስትና ህዝብ አብዝቶ ይፈልገዋል። በዚህ ድርድር የሚሳተፉ ወገኖች ሁሉ የዛሬዋን ቀን እያሰቡ ከግጭት ከጦርነት እንደማናተርፍ አውቀው ህግና ስርዓት ተከትለን ይቅር ተባብለን ሀገራችንን በጋራ ማነጽና መገንባት እንድንችል የወለጋ ህዝብ አሁን ካለበት ስቃይ እፎይ ማለት እንዲችል ሁሉም ወገን የበኩላቸውን እንዲያደርጉ ከወዲሁ ጥሪዬን አቀርባለሁ። ይህንኑ በተመለከተ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው በመንግስት ሸኔ እየተባለ የሚጠራው ቡድን ጉዳዩን በተመለከተ መግለጫ አውጥቷል። በዚህ መግለጫውም ለመረጃው ትክክለኝነት ማረጋገጫ በመስጠት መንግስት የሶስተኛ ወገን አደራዳሪነትና ግልጽነትን ያካተተውን የሰላም ንግግር ቅድመ ሁኔታዎችን ተቀብሎኛል ብሏል። ቡድኑ የሰላም ንግግር ብቸኛው አዋጭ መፍትሄ ስለመሆኑ ገልጾ በተደጋጋሚ ጥሪ ሲያቀርብ እንደነበርም አስታውሷል። ሂደቱ ለክልሉ ሰላም አዲስ ምዕራፍ እንደሚከፍት ተስፋ ያለው መሆኑን የገለጸው ቡድኑ በሁለቱም ወገን ዘንድ ተጠያቂነት የሚሰፍንበት እንዲሁም ዘላቂ ሰላም ያለው ዲሞክራሲያዊ ማህበረሰብ መፍጠርን ያካተተ ስምምነት ላይ ለመድረስ ጥረት አደርጋለሁ ብሏል። ነገ ማክሰኞ ይጀምራል በተባለው በዚህ የሰላም ንግግር ላይ የፌዴራል መንግስትን በሚወክለው ልዑክ ውስጥ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን፣ የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዲሁም በኦሮሚያ ክልል የሰላምና ጸጥታ ክላስተር አስተባባሪ ከፍ ያለው ተፈራ እንደሚገኙበት ለዝግጅት ክፍላችን የደረሱት መረጃዎች ያሳያሉ። በዚሁ የዝግጅት ክፍላችን ምንጮች ባደረሱን መረጃ መሰረትም ተደራዳሪ ቡድኑ ዛሬ ማለዳ ወደ ታንዛኒያ ማቅናቱን ለማወቅ ችለናል። የድሬዳዋ ደወሌ ክፍያ መንገድ ከተፈቀደው የክብደት መጠን በላይ ጭነው በሚያልፉ ተሽከርካሪዎች የተነሳ ለጉዳት እየተጋለጠ መሆኑን የፌዴራል ዋና ኦዲተር ገልጿል።
ተቋሙ ይህንን የገለጸው የኢትዮጵያ የክፍያ መንገዶች ኢንተርፕራይዝ የመንገድ አስተዳደር ስርዓት ውጤታማነትን በተመለከተ የ2014 ዓ.ም የክዋኔ ኦዲት ሪፖርቱን ባቀረበበት ወቅት ሲሆን ዋና ኦዲተር ሌሎችም በመንገዱ ላይ የሚስተዋሉ ችግሮችን አንስቷል። በድሬዳዋ ደዋሌ ክፍያ መንገድ ያው ከተመዘኑ ተሽከርካሪዎች በ2012 40%፣ በ2013 በላስድሬ ክፍያ ጣቢያ በተደረገ ፍተሻ 12%፣ በቢደሌ ክፍያ ጣቢያ 13% ከክብደት በላይ ጭነው መንገዱ እየተጠቀሙ መሆኑ አሁንም የተስተካከለ ነገር የለም። ኢቭን በተቋራጭ አልተረከብንም የሚል ነገር ነው ቅድም ሲነሳ ያለው የሀብትን ከማስተዳደር ጋር ተያይዞ የተነሱ ጥያቄዎች ስለነበሩ ኢቭን ተቋራጩ ሲጂሲ በመንገድ ላይ ከክብደት በላይ ጭነው ጉዳት በሚያደርሱት ምክንያት ለሚፈጠረው ኃላፊነት እንደማይወስድ የገለጸበት ኢቭን በደብዳቤ ያሳወቀበት ሁኔታ ነው ያለው። የኢትዮጵያ የክፍያ መንገዶች ኢንተርፕራይዝ በበኩሉ ለተነሱት የኦዲት ግኝቶች ምላሽ ሲሰጥ በድሬዳዋ ደወሌ ክፍያ መንገድ ባሉት 3 የክፍያ ጣቢያዎች ላይ የክብደት መቆጣጠሪያ መሳሪያ መኖሩንና ይህን መቆጣጠርም ቀላል መሆኑን ጠቅሶ ችግሩ የቅንጅት አለመኖር ነው ብሏል። ከድሬዳዋ ደወሌ ጋር ያለው የክብደት ቁጥጥር ትግበራ ፈተና ከድሬዳዋ ወደ ጅቡቲ የሚወጣው ትራፊክ ላይ ወደ 20-30% ኦቨርሎድ ቴንደንሲ ነው ያለው። ፈተና ሆነ ያለው ከጅቡቲ ወደ ሀገር ውስጥ ወደ ድሬዳዋ የሚመጣው ላይ ግን በርከት ያለ ከፍ ያለ ፐርሰንቴጁ ኦቨርሎድ ተሽከርካሪዎች ናቸው። ይሄ ከፍተኛ የባለድርሻ አካላት ቅንጅት ይጠይቃል። የትራንስፖርትና ሎጂስቲክ ሚኒስቴር፣ የኢትዮጵያ ባህር ትራንስፖርት አገልግሎት ድርጅት፣ ሌሎችም ሲልድ የሆኑ ጭነቶች አሉ፣ ብትን ጭነቶች አሉ፣ ሌላውም እና አጠቃላይ ከሶርሱ ከጅቡቲ እነዚህ ጭነቶች ሲጫኑ መንገዱ የሚፈቅደው ወደ 56 ቶን ያህል ተሽከርካሪዎች ብቻ ፍቃድ እየተሰጣቸው ነው ሊገቡ የሚገባው። ይህ ባልሆነበት ሁኔታ ለኛ 3ቱም የክፍያ ጣቢያዎች ላይ ድሬዳዋ ደወሌ ላይ ያሉት ላስዴሬ፣ ቢኤዲሌ እና ደወሌ ላይ ያሉ ጣቢያዎቻችን ላይ የክብደት መቆጣጠሪያ ሲስተም አለን። ፈንክሽናል ነው፣ ይሰራል። መከልከሉ ቀላል ነው ለኢንተርፕራይዙ። በሌላ በኩል ደግሞ ኢንተርፕራይዙ በክፍያ መንገድ ሀብቶች ላይ የሚደርሰው ስርቆትን ለመከላከል ከ21 ማህበራት ጋር የጥበቃ ውል በመፈጸም በየወሩ ደሞዝ እየከፈለ ቢሆንም አሁንም ድረስ የሚፈጸሙ ስርቆቶች በመኖራቸው ከተጨማሪ ማህበራት ጋር ውል ማሰሩን በሪፖርቱ ላይ አመልክቷል። የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በበኩሉ ኢንተርፕራይዙ እስከ ሚያዝያ 25 ቀን 2015 ዓ.ም ድረስ የድርጊት መርሃ ግብሩን እንዲሁም በየ2 ወሩ የኦዲት ግኝት ሪፖርት እንዲያቀርብ አሳስቧል። የሰላማዊት ሽፈራው ዘገባ ነው።